ህያብ የለችም እዚህ። እኔና ኤማንዳ አብረን ሆነን ያለው እስኪ በምንድን ነው ያስፈረምሽ? ታስታውሻለሽ? ቀኑ እሱን ታያለክ። እንዴት ነው ያስፈረምሽ? አደንዘሽ ነው? ያኔ እናንተ ሰማኔ እኮ ሀገር የሚያውቀው ጉዳይ ነው። አዲስ ነገር አይደለም። መቼም ናፍቄክ ነው የጠራኸኝ። እዚህ ድረስ አይደል? ያ በሌለችበት የጠራኸኝ መቼም ናፍቄክ ነው። በሌለበት ኢማንዳ ምን ታረጋለች? መልስልኝ እስኪ ምን ታረጋለች? ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች፣ የኛ ወዳጆች በሙሉ ዛሬ አንድ ግልጽ መናገር ያለብኝ ነገር አለ። በግልጽ እናንተ ማወቅ ያለባችሁ ጉዳይ አለ። ትናንትና ኤማንዳና ህያብ ማላቸው ላይ ድብድብ እስከ መፈጠር ድረስ የደረሰ ጉዳይ አለና እሱን ጉዳይ ማጥራት አለብኝ፣ መናገር አለብኝ። እናንተም ተመልካቾች ማወቅ ያለባችሁ ነገር አለ። ኤማንዳ ከኔ ጋር 80 እንዳላት እየተናገረች ነው። አብዛኛው ሰውም ትላንትናም ከዚህ በፊትም እየተናገራችሁ ነውና ኤማንዳ በምታመጣው ሐሳብ በሙሉ ፈጥራ እያወራች እንደሆነ እኮ ግልጽ ነው። እያመናችሁ እየደወላችሁ ህያብን የምትናገሯት ሰዎች አላችሁ። እኔ ከኤማንዳ ጋር ምንም የለኝም ብዬ ተናግሬያለሁ። ወረቀት አለ፣ በወረቀት ተፈራርመናል። 80 አስር ያለው ካንተ ጋር እያለች ነው። ይህ ማለት ደግሞ እኔ ህይወቴን እየበጠበጠብኝ ነው። ይሄ ጉዳይ ህያብን ድጋሚ ልቧ እንዲሰበር እያደረገብኝ ነው። እኔ ሳታስፈቅደኝ ነው ትላንትና እነ ኤማንዳ ሰፈር ድረስ ሄዳ ከኤማንዳ ጋር ልትጣላ ልትያያዝ ነው። ኧረ ምን ነው ተያይዘው ነው የደረስኩት። ይሄ ጉዳይ ደግሞ ዝም ብዬ ማለፍ ያለብኝ ነገር አይመስለኝም። መናገር አለብኝ። ተናግሬ ሁሉም ነገር ይፋ መሆን አለበት። ያሽውን ወረቀት መታወሪው ነገር እውነት ከሆነ ፋይል ይዘሽ ነው ብያታለሁ። ትላንትናም ህያብ እየተናገረች ነበር። እውነት ከሆነ 80 ከኤፍሬም ጋር ተፈራርመሽ ከሆነ አሳይ፣ ሶሻል ሚዲያ ላይ አምጥተሽ አዋርጁ አሳይ እያለቻት ነበር ህያብ አይደል? እሱን ነገር ግልጽ አድርጋ እንድትነግረኝ እፈልጋለሁ። ዛሬ ኤማንዳን እቤት እጠርቻታለሁ። ህያብ እናቷ ጋር ሄዳለች። ያው እኔ ኤማንዳንም የጠራኋት ህያብ እዚህ እያለች መጥራት አልፈለኩም። በቃ ህያብ እዚህ እያለች ኤማንዳ ከመጣች ጥል ነው የሚፈጠረው። ህያብም ድጋሚ እንድትታመም፣ እንድትበሳጭ፣ እንድታለቅስ አልፈልግም በዚህ ጉዳይ። ህያብ ባይዘዌ ቤተሰቦች በጣም ስስ ልጅ ነች። ትንሽ ነገር የሚያናድዳት፣ ትንሽ ነገር የሚያስለቅሳት፣ ትንሽ ነገር በቃ ህመም እንዳለባት ታውቃላችሁ። ከዚህ በፊት ተናግሬያለሁ። ህያብ ያማታል። ያ ህመም ደግሞ ስትናደድ በአንዴ ይጥላታል፣ ትወድቃለች። ይሄ ነገር እንዲሆን አልፈለኩም። በቃ ኤማንዳ እቤት ጠርቻታለሁ። ብቻዬ ነኝ ነይ ብያታለሁ። ትምጣ ኤማንዳ፣ ፋይሉን ወረቀቱን ይዛ ትምጣ፣ ታሳይ። ኤማንዳ ትምጣ፣ ቁጭ አድርጊያት እዚህ። ከእሷ ጋር መነጋገር አለብኝ፣ ማውራት አለብኝ። በቃ ብዙዎቻችሁ በጣም እየተናደዳችሁ እየደወላችሁልኝ ነው። ህያብም ጋር እየደወላችሁ ነው። ረጋ አድርጉት። እኔ ጋር ስህተት ሊኖር ይችላል እኮ ስህተት ሊኖር ይችላል። እኔና ህያብ እኮ ተጣልተን በጣም ብዙ ነገር ተፈጥሯል አይደል? አላቅም ምን እንዳደረገችኝ ምን እንደተደረገብኝ አላቅም። እኔ ፈጣሪ ነው የሚያውቀው። ተኝቼ ያስፈርመውኝ ቢሆንስ? የእጅ አሻራዬን ወስዶ ቢሆንስ? ፈርሜ ቢሆንስ? እሺ እውነትም ሊኖራት ይችላል አይደል? ይህንን ነገር ግን ማጥራት አለብኝ። አሁን እኔ ለምን ህያብ እዚህ ሆና ይህንን ነገር መስማት አለባት። ግን ህያብ አትችልም። ኤማንዳን ስታያት እየተናደደች ነው። እኔ አልዋሽም፣ እናንተም ታውቃላችሁ የዩቲዩብ ቤተሰቦቻችን። ከዚህ በፊት እኔና ህያብ ተጣልተን ነበረ። ከኤማንዳ ጋር ህይወት ጀምሬ ነበር ማለት ይቻላል። ከኤማንዳ ጋር እያለው አላቅም ብዙ ነገር አርጋኝ ሊሆን ይችላል፣ ፈርሜም ሊሆን ይችላል። እኔ አሁን ከራሴ ጋር እየተጣላሁ ነው። እሺ አስክረውኝ ተኝቼ በአሻራዬ ምናምን ሞላልታ ቢሆንስ? እሺ የቴክኖሎጂ ዘመን ነው።
እኔ ህያብም እንድትበሳጭ አልፈልግም በዚህ ጉዳይ ሁሌ በቃ ትምጣ ኤማንዳ ትምጣ። እኔ በሰላም አወራታለሁ። በቃ በሰላም አናግራታለሁ። ወረቀቱን ይዘሽ ነው ብያታለሁ። ዲጂታል ነው ብላኛለች። እኔ ምን አይነት እንደሆነ አላውቅም። ትምጣ። ህያብ የለችም እዚህ። እኔና ኤማንዳ አብረን ሆነን ያለውን ነገር ግልጽ ማድረግ እፈልጋለሁ። በቃ እኔ ብዙ ነገር ከተናገርኩኝ ነገራቶች ይበላሻሉ። ቤተሰቦቼ በጣም ብዙ ነገር ከተናገርኩኝ ነገራቶች ይበላሻሉ። ብልሽትሽታቸው ነው የሚወጡት። በቃ እኔ ህያብን እኔ እግዚአብሔርን ነው የምላችሁ ቤተሰቦች፣ ህያብ ድጋሚ እንድትታመም አልፈልግም። ማን ነው? ገቢ ቁጭ ወረቀቱን ስጭኝ። አንተማ የምታውቀው እኮ ነው እኮ ስጭኝ ወረቀቱን። ለህያብ ለሰየት ህያብ እንጠራት። ህያብ ምን ታደርጋለች እኮ? እሷ ናት ያላየችው። አንተ የምታውቀው ጉዳይ እኮ ነው ይሄ። እኔ ማየት አለብኝ አይደል? የምታውቀው ጉዳይ ነው። እሷ ተይው። ህያብ አየችው። እኔ ያየሁት የሚለወጥ ነገር አለ? የሚቀየር ነገር አለ? የሚለወጥም ነገር አለ? ምንም ነገር የለም አይደለ? ወረቀቱን ስጭኝ። ጥራት ህያብ እሷ ተይው። ኤማንዳ በእናትሽ ከአንቺ ጋር እኔ ሌባና ፖሊስ መጫወት አልፈልግም። ለምን አጠራትም? እናቷ ጋር ሄዳለች። እስክትመጣ እጠብቃታለሁ። ኤማንዳ እዚህ ቤት ውስጥ ያለ ነው እኔና አንቺ ነን። ወረቀቱን ስጭኝ። የጠራሁሽ እኔ እንዳየው ነው። የምታውቀው ጉዳይ ስለሆነ እሷ እስክትመጣ እጠብቃታለሁ። ኦኬ። ከህያብ ጋር ያው ድጋሚ መጣላት ምናምን ትፈልጋለሽ ማለት ነው? ከህያብ ጋር እንጣላለን። ናዚ ጋር እስኪ እናውራ። የመዳረጋት ውስጥ ነው ውጭ በእናትሽ እዚህ ጋር ነው መተት ህይወቴን አበጥብጭ። ስጭኝ ወረቀቱን። የትኛው ህይወቴን አትበጥብጭ ምናምን የምትለው? ትዳሬ ህይወቴ ትዳሬ። ከኔ ጋር ያለህን ጉዳይ መጀመሪያ ጨርሰው። ከአንቺ ጋር ምን አይነት ህይወት ነው ያለኝ? እስኪ ንገሪኝ። ከኔ ጋር ብዙ ምን አይነት ህይወት ነው ያለኝ? ከኔ ጋር ነው። እስኪ በምንድን ነው ያስፈረምሽ? ታስታውሻለሽ ቀኑ? እሱን ታየዋለህ። እንዴት ነው ያስፈረምሽ? አደንዘሽ ነው? አጠጥቼክ ምናምን። ግልጽ እኮ ነው። የፈረምክበትንም ቀን ትዘነጋዋለህ እንዴ? ኦኬ 80 ሺህ መቅደድ እፈልጋለሁ። 80 መቀደድ ይችላል። 80 አትበይ። እዚህ ብትቀደውም ፍርድ ቤት ያለ ነገር እኮ ነው። ኦኬ ፍርድ ቤት መቅደድ መብት አለኝ እኮ ነው። እኔ ካልፈቀድኩኝ እኔ ካልተስማማውበት አንተ ቀደድከው አልቀደድከው የሚቀየር ነገር አይኖረውም እኮ። ከሳይ ላሳይክ እንዴት እንደፈረምክ። ይሄ መቼም የኔ ፊርሚ አይደለም። ይሄ የኔ ፊርሚያ ነው። መቼ ነው? እንዴት ነው? መቼ ነው? እንዴት ነው? መቼ ነው? እንዴት ነው? ምንድን ነው? የ80 ፊርሚያ እኮ መቀደድ ይችላል። ታውቂያለሽ አይደል? ብትቀደው ፍርድ ቤት ያለ ነገር እኮ ነው። እዚህ ብትቀደው ፍርድ ቤት አለ። አሁን ሳምንት እንደውም አንተ ያው ማየት አለብኝ። የኔ እናንተ 80 እኮ ሀገር የሚያውቀው ጉዳይ ነው። አዲስ ነገር አይደለም። አሁን ሳምንት ህያብ ጋር ለምን አትደውልላትም? ደውልላት። ወረቀቱንም ያታተየው። በጣም ህይወቴን እያበላሸሽ። ለምን አትደውልላት? ህይወቴን እያበላሸሽ ነው። ስለአንተ ህይወት ብቻ ነው የሚያሳስብህ? አዎ ስለ እኔና ስለ ሚስቴ ህይወት ብቻ ነው የሚያሳስበኝ። የትኛው ሚስትህ ናት? ቆይ ሚስቴ የምትለው የ80 ሚስቴ። እሷ ጋር ተፈረደማችሁ?
መቼም ናፍቄክ ነው የጠራኸኝ እዚህ ድረስ አይደል? ያ በሌለችበት የጠራኸኝ መቼም ናፍቄክ ነው። አልወጣ ናፍቄክ ነው ቤብ። አናፈኩ የማንታ እጅሽን አውርጂልኝ። እሷ በሌለችበት ለምን ጠራኸኝ? መቼም ናፍቄክ ነው አይደል? ተዋት በቃ እሷ መልሳት። ዘሮደል ቤብ እሷ በሌለችበት የጠራኸኝ መቼም ናፍቄክ ነው። እጅሽን አውርጂልኝ። ዞር በይ፣ ውጭልኝ። ዞር በይልኝ፣ ውጭልኝ በእናትሽ። ምን አይነት ጦስ ውስጥ እንደምትከችኝ እኔ እግዚአብሔር ነው። ራስህ እኮ ነው የፈረምከው። መቼም በግድ እኔ አላስፈረምኩህ አይደል? አናፈኩ የማንዳ ዞር በይልኝ። ልቀቂኝ። መስራትሽ እኔ የተከበረ ትዳር አለኝ። እና የተከበረ ትዳር ካለ እሷ በሌለችበት ለምን ትዳሬን እየመጣሽ እንድትበጠብቅብኝ አልፈልግም። መቼም ናፍቄክ እኮ ነው እሷ በሌለችበት የጠራኸኝ። የማንዳ እኔ ከአንቺ ጋር ያለኝን ጉዳይ ጨርሻለሁ። አንጨርስም አውቃለሁ። ከአንቺ ጋር ብዙ ጊዜ አብረን ነበርን አይደለ? ይሄ ያለፈ ህይወቴ ነው። እሺ ምንም ያለፈ ህይወቴ ነው ምናምን አትበል። ከንስዬዋለሁ። ተከንስሏል። ማይከነሰል ነገር የለም። እሺ ካንስል አድርጌዋለሁ። ያ ህይወቴ በጣም አስጠሊታሙ ህይወቴ ነው። ከአንቺ ጋር የነበረኝ ጊዜ በጣም የምጠላው ህይወት አይደለም። እያስመሰልክ ነው አሁንም እየኖርክ ያለኸው። ዞር በይልኝ። አሁን ውጭልኝ። ዞር አይደለም እጅሽን አላነሳውም። ናፍቄን ጠራኸኝ አይደል? ኢማንዳ ዞር በይልኝ። ዞር በይልኝ። አንቺ ምን ነው የምትፈልጊው ከኔ? ምንድን ነው የምትፈልጊው? ለምን አትውጭልኝም? ውጭልኝ። እሺ ውጭልኝ። በቃ ምንድን ነው የምትፈልጊው ከኔ? አንተ ነው የምፈልገው። ኢማንዳ ውጭልኝ። አሁን ዞር በይልኝ። ዞር በይልኝ። ቢያንስ ካልጋዬ ላይ ውጭ። ዞር በይ። እዚህ አልጋ ስንት ነገር አድርገን አይደል? ኢማንዳ ይኸውልሽ፣ እንዳስገድድሽ አታርጊኝ። በፈጠረሽ አምላክ ይሽሻለሁ። እስቲ አስገድደህ ምን እንደምታደርገኝ አለ። ነጭሽ እያወራሁህ ነው። በሰዓት አንተ ነው የማታወራኝ። እያወራሁህ አይደለም? ወረቀት ይዘሽ ውጪ። ተቀመጥ። በየጊዜው እየመጣሽ ህይወቴን መበጥበጥ። ኧረ በስመ አብ ወልድ። ስለራስህ ህይወት ብቻ ነው የምታስበው። ኢማንዳ እባክሽን፣ እኔ ከአንቺ ጋር ያሳለፍኩትን ጊዜ ረግሜዋለሁ። በጣም አታስመስል። አሁን ያለ ላይፍ ነው። ከጀርባዬ ላይ ተነሽልኝ በእናትሽ፣ እየለመንኩሽ ነው። እጅግ በጣም የምጠላው ጊዜ ነው ከአንቺ ጋር ያሳለፍኩት። በቃ እንሺ እንደራስ ምንድነው? ወይ ግን አረፈሽ እናት። ስወጣ ብዙ ነገሮች ብዙ ነገር አመለጠሽ። ማርያም ተረጋጊ። ወዴት ነው የምገባው? እዩ ምንም አልተፈጠረም ያልኩሽ እኮ ነው። መታብኝ ነው። እሺ መታብህ ጠርቶኝ ነው። ምንድነው? ምን ልታረጊ መጣሽ? ቤብ ጠራኝና አሪፍ ጊዜ እንድናሳልፍ ጠራኝ። ኤፍሬም በደንብ እንድታወኝ እፈልጋለሁ። አውሪን አንተ ላይ ነው። እማዬ ጋር ሂጅ ያልከው ምክንያት ነበር? አንቺ ደግሞ ኤፍሬም መልስልኝ በስነ ስርዓት። ምን ልታረጊ መጣሽ? የእኔ እናት አንቺ ደግሞ ሁሌ አሪፍ ጊዜ ስናሳልፍ ነው የምትመጪው። በጠበጥኩሽ አይደል? በጣም አሁን የመጣሽበት ምክንያት ሁሉ ተናገሪ ነው። ውጪ፣ ከዚህ ቤት ውጪ።
ስለዚህ እሱ ጉዳይ አይደለም ያወራሁሽ። ነው ውጪ ነው ውጪ። እኔ ሳልኖር በፊት ነበር እንጂ ተቀምጠሽ የነበረው እዚህ ቤት አሁን አይደለም። ለምን አትወጪ? ኦኬ አንቺ በሌለሽበት እኮ ነው የጠራኝ። አሪፍ ጊዜ እንድናሳልፍ በጣም እየሰለፍሽ ነበር። ኦኬ እናወራለን። እሱ ነው ውጪ። ዞሬልኝ ነው ውጪ። ነው ውጪ ከዚህ ቤት ነው ውጪ። እንደዚህ ነገር እንዲፈጠር አታስጠራት። ለምን እንዴ? የመጣችበት ምክንያት ምንድነው? ተናገሯ። አሪፍ ጊዜ እንድናሳልፍ ከቤት ጋር መጀመሪያ ለምን መጣች? ለምን አሁን ውጪ ትላታለህ? ኦኬ ቤት ተቀምጣ ነበር የመጣችበት። እንደምታስብ እኔ ሳልመጣ በፊት መውጣት ትችል ነበር፣ ማስወጣት ትችል ነበር፣ እየጎተትክ ማስወጣት ትችል ነበር። አትጎትችኝ። እሺ ውጪ፣ ውጪ፣ በእናትሽ ውጪ። እናትህ ነገር አልፈልግም። የምትወጣ ከሆነ ውጣ። ንገረኝ ኤፍሬም። አሁን ነው እንዴ ባህሪክ የሚቀያየረው? ቤቱን ለቀሽልኝ ውጪ እንጂ ለምንድን ነው ሰው ሳይፈልግ ነገረኛ የምታደርጊ? ነው ውጪ፣ ውጪ። አልወጣም። እኔ ሳልመጣ ማስወጣት ትችል ነበር ኤፍሬም። ሶም እንደና አስወጣት። ኦኬ ሌላ ነገር እንዳይፈጠር የምትፈልግ ከሆነ ትውጣ ከዚህ ቤት። ከዛ ውጭ ግን እኔ የማደርገው ነገር ኃላፊነት አልወስድም። የግድ ሮማንስ ስንሰራ ቁጭ ብለሽ ማየት አለብሽ። ፋይሉን ይዛ መጣ ነው። የምን ፋይል? ስለምን ፋይል ነው የምታወሪው? ትናንትና የተጣላችሁበትን ፋይል ይዛ መጣ ነው። ኦኬ ይሄ አያገባኝም አይደል? ስለዚህ ወረቀት አያገባኝም። ውጪ። ስለምትዳርሽ ገደል መግባት ትችያለሽ። ውጪ። ከነትዳርሽ ገደል መግባት ትችያለሽ ብዬሻለሁ። ኦኬ የጋብቻ ሰርቲፊኬትሽን ይዘሽ ነው የመጣሽው። ሶ ትዳሩ እንዲፈቅድላችሁ ነው። የሰማኔ ባል እንዳታስቢው እንዳትነኪ። አልወጣም። ኤፍሬም አስወጣት። አስወጣለሁ። አልወጣም። ዞር በይ ኤፍሬም አልወጣም። ምንድን ነው የምትፈልጊው? አንተን ነው የምፈልግህ። እንዴ እሷ በሌለችበት ጠራኸኝ አይደለም? አሪፍ ጊዜ እያሳለፍን ነበረ። በጣም ረበሽ። የትኛው ነው ባለቤት? አይ ቲንክ ይመስለኛል ወረቀት ነበር ይዘሽ መጥተሽ የነበረው። ወረቀትሽን ደግሞ ማየት ይጠበቅብኝ ነው። እንኳን ይዘሽ መጥተሽ። ኦኬ ፍርድ ቤት ሄደን ማየት አለብን። ተቀዷል። ሰው ማጣፍሽ አልወጣም። እንኳን ይዘሽ መጥተሽ እንደው የመጣሽበት ምክንያት በደንብ ተገልጾልኛል። በደንብ ማስረዳት፣ ፊርማህም እንዳለም ማሳየት። ውጪ ፊርማውን ማየት ይጠበቅብኝ ነው። አላውቅም። ቀድቼዋለሁ። ነገ ወደ ጋር ይመጣሉ። አሪፍ ጊዜ እናሳልፋለን። አቤት። እንግዲህ ምንም ነገር አላየሽም። ምንድን ያየሽው ነገር ፈጽሞ ስህተት ነው። ምንድን ነበር ከዚህ በላይ ልታሳየኝ ነበረው? እሷ ፊት ዝም ያልኩት እኮ አውቄ ነው። ምን አየሽ? ገባ አይደል? ምንም አይነት ነገር ላለመናገር ነው ዝም ብዬ ነበረው። ምን አየሽ? ምን አየሽ? ኤፍሬም በጣም አሁን ነገሮች በሙሉ ከአቅሜ በላይ የሆኑ ነው። እሺ በጣም ነገሮች ከአቅሜ በላይ የሆኑ ነው ያሉት። በቃ ሁሉንም ነገር እኔ ኮንትሮል ማድረግ ከብዶኝ ያለሁት አሁን ያለሁበት ሁኔታ። እያምሽ ወረቀቱ ላይ የኔ ፊርማ አለ። ከየት እንደመጣ ስለምን ወረቀት? ኦኬ ወረቀት ታመጣልህ ነበር የጠራሃት? አዎ እንድታሳየኝ ነው። ቀደም ማውጣት ትችል ነበር አይደል? ኦኬ እንዳይሆነ ወረቀቱን ይዘህ ተቀመጥ ነበር። አይማን ታያለች እንደምትናደጅ እኮ ግልጽ ነው። እሺ ለምን እሷ ፊት አንቺ ወለሽበት የጠራሁት ለዚህ ነው። እዩ እኮ እሷ ፊት ለምን እናደዳለሁኝ? መልስልኝ። እሱ ልታስረዳ ትችላለህ? ኦኬ ያደረኩት ነገር ስቄ እንድቀበለው ነበር ፈልጌ ነበረ። እኔ በሌለውበት ኤማንዳ ምን ታረጋለች? መልስልኝ እስኪ ምን ታረጋለች? ኤማንዳ እኔ በሌለውበት ምን ታረጋለች? ቤት ውስጥ ያለሁኝ አይደል? ኦኬ እኔ እንዳልናደድ አስበህ ጠርተሃት ከዛ ወረቀቱን ልታሳይ ነው። ሲጀመር ስለነሳ ወረቀት የሚያሳስበኝ እኔ ነው እንጂ አንተን አልነበረም። እሺ ማስረዳት ከቻልክ አስረዳኝ በምትችለው መንገድ ሁሉ። ኦኬ እሷ ፊት ዝም ብላ ምን ውስጥ እንደገባሁ አላውቅም። በቃ ወረቀቱ ላይ ፊርማ ያለ የኔ ፊርማ አለ። መቼና እንዴት እንደተፈረመ አላውቅም። እሺ ነገር የለም ቀጥቼ ጥያለሁ። አንተም እንደዛ ማድረግ ትችል ነበረ። ሰው ባለትዳር መሆንን በግልጽ እያሳየህልኝ ነው ማለት ነው ያለው። እንደዛ ከሆነ በግልጽ ንገረኛ። ከዛ በኋላ እኔ በህይወት ውስጥ የገባሁት እኔ ልውጣ። ትዳር ካለ ማለት ነው። እኔ ባለትዳር ሰዎች መሀል ላይ ጣልቃ ምገባኝ ሴት አይደለሁኝም። ያንተ አባባል ያ ከሆነ በግልጽ ንገረኝ። ከዛ ውጭ ግን እኔ በሌለውበት ማንም ሴት እዚህ ቤት ውስጥ እንዳይገባ ተባብለን ነበር አይደል? ጭራሽ ኤማንዳ ናት እዛው ብላ የምትገባው። አያገባኝም። እንዴትም ብለህ ብታስረዳኝ እኔ ልረዳ አልችልም። ስህተት ነው። እሺ ኧረ ስህተት ነው። ሁሌ ስህተት ነው እያሉ ሁሌ ስህተት የለም እኮ እሷ ፊት ዝም ያልኩህ አውቄ ነው። ገባ አይደለም? የምትፈልገው ነገር እንዳይሆንላት ስለፈለኩኝ ነው ዝም ያልኩህ እንጂ ሳልናድር ቀርቼ ነው ማለት አይደለም። በቃ ውጣልኝ። ውጣ በእናትህ በቃ ውጣ። ይሄንንም እንትንንም ካሜራ እንዳይልህ ነበር አይደለ ስትፈልግ የነበረው? ወይስ
እኔ ሳልመጣ በፊት እየሆናችሁ የነበረውን ነገር እንዳይል ነው። ጫናውና በደንብ አይልሃለሁ። ስትለጣጠፈኝ ነበር እሱ ነች እኮ ኦኬ። ስትለጣጠፍ ዝም ብለህ ተቀምጠህ ነበር ማለት ነው የነበርከው። ምን ነው ተስረዳኝ። ኦኬ እኔ እናቴ ቤት ይጃለሁኝ። ከዛ ማንም ሴት እየመጣች ቤት ውስጥ ትቀመጣለች። ከዛ ሀያብ ስትመጣ ልክ ባለ ትዳር ነው ምናምን የሚል ወረቀት ስትመጣ እኔ ነኝ እየቀደድኩ ማውጣት የነበረብኝ። እኔ ነኝ ውጪ እያልኩ ማስወጣት የነበረብኝ። አንተ እጅ የለም ነበረ በሴት እሱን አያገባኝም። ጠርታትም ይሁን በምንም አይነት ምክንያት ነው ወረቀት ነበር አለ ፈልገህ የነበረ ወረቀት እስከሆነ ድረስ ተቀበለ ማስወጣት ትችላለህ አይደል? ስምህ እንዳይበላሽ አስበህ ከዛ ባለ ትዳር መሆኑን ወጥተህ እያሳወቅህ ነው። ፊርማህም አለበት ጭራሽ እሱንም እያመንክልኝ ነው ማለት ነው ያለው። ምን እያደረክ ነው ያለው ኤፍሬም? ምን እያደረክ ነው ያለው? ይገባሃል? አንተ ራስህ ታውቀዋለህ። ኦኬ አታውቅም። ለሁሉም ነገር ህያብ ናት ተጠያቂ። ህያብ ናት ሁሉም ነገር አዋቂ አይደል? አንተ ምንም አታውቅም። ህፃን ልጅ ነው ሁሌ የሆነ ነገር ካደረክ በኋላ ልክ እንደ ህፃን ልጅ ብቻ ነው የምታውቀው አይደል? እንጂ ህያብ ናት ለሁሉም ነገር ተጠያቂ። ህያብ ናት ሁሌ የምትናደደው። ህያብ ናት ሁሉም ነገር የሚያገባት አይደል? አንተ ምንም አያገባህም አይደል? እንደዛ ነው እያልከኝ ያለው። አሁንም ነገም ከነገ ወዲያም ነው ማስጠነቅቅህ። ይሄ ግንኙነት እንዲቀጥል የምትፈልግ ከሆነ ከዚህ ልጅ ጋር ያለ ነገር አቁም በቃ። ከዛ ውጭ አያገባኝም። ውጣ። መተኛት ትፈልጋለህ? ውጣ። በቃ ለትንሽ ደቂቃ መረጋጋት ፈልጋለሁ። ደክሞኝ ነው የመጣሁት።